ድሮ ፌመስ በነበርኩበት ጊዜ ዮኒ ጓያ እኔን ለማስፈራራት ሞክሮ ነበር። አዋርዳታለሁ፣ አጋልጣታለሁ፣ ታሪኳን አወጣለሁ እያለ ማለት ነው። አሁን ደግሞ ኡስታዝ ዋሂድን ለማስፈራራት ሞክሯል። አስቡት፣ ዮኒ ጓያ ኡስታዝ ዋሂድን ሲያስፈራራ ማለት ነው። እስኪ ያለውን ላሰማችሁና ዮኒ ጓያ ላይ እንሄዳለን። ዮኒ ጓያን እንደሰማችሁት በስዊድን የሚገኙ ኦርቶዶክሶች በኡስታዝ ዋሂድ ላይ የሐሰት ክስ እንዲከሱ እያለ ነው። በነገራችን ላይ ስዊድን የፕሮቴስታንት አስተዳደሮች ናቸው ካልተሳሳትኩኝ። ዮኒ ጓያ ስዊድን ያሉ ኦርቶዶክሶች የሚያሳስቡ ከሆነ ስነ ስርዓት ትይዛለህ፣ አፍን ትዘጋለህ። ምክንያቱም ኦርቶዶክሶች የፋኖ ደጋፊዎች ናቸው። ፋኖ ደግሞ በመንግስት ስርዓት ላይ ያመፀ አሸባሪ ቡድን ነው። መንግስት ፕሮቴስታንት ተከታይ ነው። ፕሮቴስታንት አስተዳደር አንፈልግም ብለው ያመፁ ኦርቶዶክስ አማጺዎች እንደሆኑ የስዊድን መንግስት በቀጥታ እንዲያውቅ ነው የሚደረገው። ያውቃል። ይሄን ብቻም ሳይሆን አንተ ራሱ አሜሪካ ላይ ክስ እንዳይመሰረትብህ የፋኖ ደጋፊ ነህ። ኦኬ፣ ፋኖ ደግሞ በመንግስት ስርዓት ላይ ያመፀ አሸባሪ ነው። አሸባሪ ደጋፊ አንተ እንጂ ኡስታዝ ዋሂድ አይደለም። ኡስታዝ ዋሂድ የሚሰራቸውን ስራዎች በጥንቃቄ የሰራ ፖለቲካም ሆነ ሃይማኖትም ሆነ የትኛውን ከሽብር ጋር የሚገናኝ አይደለም። ስነ ስርዓት ያለው አካዳሚካሊ ስራ ነው የሚሰራው። ፕሮፌሽን ስራ ነው። በፕሮፌሽን ስራ ደግሞ ማንን ማባረር ወይ መክሰስ አይችልም። ኦኬ፣ ኡስታዝ ዋሂድ መግቢያ ላይ ያሰማችሁት ጅበኩሉ ትክክል ነው ብለዋል። ኡስታዝ ዋሂድ ሲናገር የነበረው ምንድነው? በዚህ ሰዓት እንደሚታወቀው የኦርቶዶክስ አስተዳዳሪዎች ማጆሪቲ፣ ልብ በሉ፣ የኦርቶዶክስ ጳጳሳት ማጆሪቲ አማራና ትግሬዎች ናቸው። ኦኬ፣ ለምሳሌ ናጉራ አብርሃም አማራ ክልል በተለያየ አካባቢ ያስተዳድራሉ። አቡነ ጴጥሮስ የሚባሉት እንደውም የዘመድኩን ዋና ቀንደኛ እንትን ናቸው፣ ደጋፊ ናቸውና ባገኙት መድረክ ላይ ኦርቶዶክስ ማህበረሰብ በመንግስት ላይ ሲያነሳሱ ነበርና በሆነ አጋጣሚ አሜሪካ እንደሄዱ ከአሜሪካ ወደ ኢትዮጵያ ሲመለሱ መንግስት እንዳይገቡ ከልክሏቸዋል። አይ ቲንክ የካናዳ ይሁን የአሜሪካ ዜግነት አላቸው። ተመልሰዋል። አሁን ኢትዮጵያ ውስጥ አይደሉም። ኢትዮጵያ ውስጥ ያሉት ጳጳሳት ዝም ብለዋል። ኦኬ፣ ወጥተው በነገራችን ላይ ኢትዮጵያ ውስጥ ያሉ የቤተ ክርስቲያን አስተዳዳሪ ሲኖዶስ ብትሉ፣ ማህበረ ቅዱሳን ብትሉ፣ ቤተ ክህነት ብትሉ የፋኖ ደጋፊዎች ናቸው። ቲፒኤልኤፍ ደጋፊዎች ናቸው። ያኒ በቀጥታም ሆነ በተዘዋዋሪ ማለት ነው። ነገር ግን አደባባይ ወጥተው አይናገሩም። አደባባይ ላይ ወጥተው ከተናገሩ ኦርቶዶክስ ማህበረሰብ በመንግስት ላይ ያምጻል። ስለዚህ አሸባሪ ብሎ መንግስት እንዲያስራቸው ማህበረ ቅዱሳን አፉን ዘግቷል። ቤተ ክህነት፣ ሲኖዶስ፣ አዎ በኦርቶዶክስ ብቻም ሳይሆን በሙስሊሙ ማንም ኡስታዝ ማንም መጅሊስ ወጥቶ ሙስሊሙ ማህበረሰብ እንዲህ ነው አይሉ። በመንግስት ላይ እንዲያምጽ አድርጋችኋል ህዝብን በማለት አሸባሪ ብሎ ነው የሚያዙት። ኦኬ፣ የኦርቶዶክሱ ተቋም ብቻም ሳይሆን የሙስሊሙም ተቋም ነው ዝም እንዲል የተደረገው። ኡስታዝ እየተናገረው ያለው ያን ነው። ታስታውሱ ከሆነ አዲስ አበባ አካባቢ የሆነ አጥቢያ አስተዳዳሪ ናቸው ካልተሳሳኩኝ፣ እነ ምኒልክ ከመቃብር ተነስታችሁ አስተዳድሩን ያሉት ማለት ነው። አሁን ስነ ስርዓት ይዟል። ዝም ብሎ በስነ ስርዓት ነው የሚያወሩት። በፊት አካባቢ አብይ እንደመጣ እሰይ አሉና ክርስቲያን መስሏት ታለለን ካሉ በኋላ በቃ ጴንጤ ነው እንዴት ያስተዳድራል? ጴንጤ ከሆነ ለኦርቶ ለቤተ ክርስቲያን ጥሩ አይደለም የሚል አስተሳሰብ በውስጣቸው ሲገባ መንግስትን አብይን እንደመቃወም አድርጓቸው ነበርና ልክ እንደ ኢህአዴግ እንደ ድሮ መስሏቸው ያም ጳጳስ ያም ፓትርያርክ እየተነሳ እንደፈለገ መናገር ጀምረው ነበረ። ስለዚህ መንግስት ራሱ አዝኖላቸው ነው እስካሁን ያላሰራቸው ማለት ነው። ኦኬ፣ አስተዳደር ተቀይሯል። የኦርቶዶክስ አስተዳደር ቢሆን ማንም አባት፣ ማንም ቄስ፣ ማንም ዲያቆን፣ ማንም መነኩሴ እየወጣ ይቦተረፋል፣ የሚናገረው የለም። አሁን ግን የፕሮቴስታንት አስተዳደር ስለሆነ የቄሱ የዲያቆኑ የመነኩሴው ንግግር ኦርቶዶክስ ማህበረሰብ ጋር ደርሶ መንጋውን ግው ስለሚያደርገው በስነ ስርዓት እንዲናገሩ ነው የሚፈልገው። ስርዓት ይዘዋል እንጂማ ፓትርያርኩ የትግሬ ተወላጅ ናቸው። እንደምታውቁት ያው ቤተክርስቲያኒቱ የአማራና የትግሬ ናት ብያችኋለሁ። ግን አብዛኛው አማራዎች ናቸው። ለምንድን ነው የኦሮሚያ ቤተ ክህነት ብሎ እንዲገነጠል የተፈለገው? ኦሮሚያ ቤተ ክህነት የአብይ ደጋፊዎች ናቸው፣ ያኔ ብልጽግና ደጋፊዎች ናቸው፣ የፕሮቴስታንቱ ደጋፊዎች ናቸው። ትንሽ ቲክ ብሎ ራሱ ጴንጤ የመሆን እድላቸው ሰፊ ነው። ኦኬ፣ እና ህዝብን ኦርቶዶክስ ማህበረሰብ በአብይ ላይ እንዲቃወም አይፈልጉም። ኦኬ፣ እና አቡነ ሳዊሮስ ማንም ጣታቸውን አይጠቁምባቸውም። ስለዚህ በዚህ ሰዓት እንደፈለገ የሚቦተረፈው ጴንጤቆስጤ እንጂ የኦርቶዶክስ ቄስና መነኮሳት ካህናት አይደሉም። ካህናቶቹ እንደው በዚህ በኩል መንግስት እንዲህ ያለ ቢል አንዱ ካህኑ መንግስት ካለ ህዝቡ ር ብሎ ነው የሚነሳው። እንደዛ እንዳይሆን መንግስት በአይነ ቁራኛ ስላያቸው አፋቸውን
አርገው ይዟል አሸባሪ እንዳይባሉ ይሄን ነው እያለ ያለው ኡስታዝ። ይሄ ለሙስሊሙም ለኦርቶዶክስም የሚሰራ ነው። ይሄ ንግግሩ ስህተቱ ምንድነው ነው? ዮኒ ጓያ ማለት ነው። አሁን አንተ በምን ሞራል ነው እንደዚህ የምትለው? በቃ ያልተሳደብከው ብሄር ያልተሳደብከው ፖለቲካ ድርጅት ያልተሳደብከው ሃይማኖት የለም እኮ ኢቭን እና አብይን ሁሉ ሙልጭ አድርገህ ተሳድበህ ኢትዮጵያ መግባት ስትፈልግ የአብይ ደጋፊ ሆነ ሰይፉ ፋንታው ላይ ስትቀርብ ፊት አይተዋል። የተበላሸ የበግ ጉበት መስለ ማለት ነው። ፈርተህ እንዳንተ አይነት ቦቅቧቃ ወንድ እኔ በህይወት ራሱ አይቻለከው። ፈርተ እንደዛ ከምትፈራና ከምትንቦቀቦቅ መሬት ላይ ስወርድ ከሌላው ማህበረሰብ ጋር እንዴት ነው ምግባባው ማለት እንኳን አስበህ አትናገር። መሬት ላይ ስወርድ ከሰው ጋር ምግባባበት እንኳን ስራ ለስራ አላልክም እኮ ያንንም ተናክሰህ ሰይፉ ላይ ስትቀርብ እንዲህ እያልክ እኮ ነበር እንትን ያለው። ካሁን የሆነ ነገር አደረጉኝ ካሁን እንዲህ አደረጉኝ እያልክ ማለት ነው። ፈሪ የፈርፋሪ ሸራ አድርጋችሁ ለዮኒ ጓያ አድርሱ። ስለዚህ ኡስታዝ ወሒድ የመንግስት ተቃዋሚ አይደለም፣ የትኛውም አሸባሪ ደጋፊ አይደለም። አንተ የመንግስት ተቃዋሚና መንግስትን የሚያሸብረው የፋኖ አማጺ ደጋፊና አንተ ራሱ ከአሜሪካ ዲፖርት ነው የምትደረገው። ስነ ስርዓት ካልያዝክ ስታስፈራራ ትኖራለህ እንጂ ምንም አታመጣም። ፈሪ ሲያስፈራራ ከመኖር ውጭ ሌላ ምንም አማራጭ የለውም። ሸር አድርጋችሁ ለዮኒ ጓያ አድርሱ። በዛው አጋጣሚ ዲበኩሉ አረ እውነቱን ነው ብለዋል። ጥሩ ዲበኩሉ ዛሬ እንኳን ጥሩ ስራ ሰርተዋል። ኡስታዝ ወሒድ አንተ እኮ ፎሎ ራሱ መጠየቅ አልነበረብህ፣ ግን ያው ህዝቤ ግራ ገብቶታል። ሴቶቻችንም ጡታቸው ሰፍቶ ልባቸው ጠበበ፣ ወንዶቻችንም ጭንቅላታቸው ጠቦ ሆዳቸው ሰፋ። ማንም መከተል እንዳለባቸውና ከማን ጎን መሆን እንዳለባቸው ራሱ አያውቁም። ሰላሙ አለይኩም ወራህመቱላህ። ይሄ ነገር እውነት ከሆነ በጣም ያሳዝናል። በንጽጽር ዘርፍ ላይ የሚሰራው ታላቁ ኡስታዛችን ኡስታዝ ወሒድ በዚህ አይነት መልኩ ፎሎ አስደርገኝ ብሎ ጠይቆ ከሆነ ሙስሊሞች በተለይ ሚዲያ ላይ የምትከታተሉ የተለያዩ ነገሮችን የምትመለከቱ ሙስሊሞች ምን አይነት ድክመት እንዳለብን ማወቅ አለባችሁ። ወላሂ ኡስታዝ ወሒድ ማለት በንጽጽሩ ዘርፍ ላይ ግንባር ቀደም ከሆኑ ታላላቅ ኡስታዞችና የማስተማር ብቃትና ጥበብ የተላበሰ ውድ ኡስታዝ ነው። አንድ ሰው ንጽጽርን እከታተላለሁ ብሎ ኡስታዝ ወሒድን ፎሎ ሳያደርግ እንዴት ይሆናል? በጣም በሚያሳዝን መልኩ አሁን ላይ እንኳን ፎሎወሩ 180 ሺህ ምናምን አካባቢ ላይ ነው ያለው። አንድ ተራ ግለሰብ የዛንንም የዚህንንም የሙዚቃውንም የምኑንም ድብልቅልቅ እያደረገ የሚለቅ አካል ከ500 ሺህ ከ800 ሺህ ብሎም ደግሞ እስከ ሚሊዮን ፎሎወር ድረስ የሚያገኝ አለ። ነገር ግን በዚህ መልኩ ለዲነል ኢስላም የሚለፉ ታላላቅ ኡስታዞቻችን ያውም ደግሞ ትምህርቶቻቸውን ተደራሽ ለማድረግ በተለያየ አይነት መልኩ እየመጡ በምታዩት መልኩ በሚዲያ በዚህ መልኩ ብዙ ህዝቦችን ያስተምራሉ። በግላቸው የሚያስተምሯቸው በጣም ብዙ ተማሪዎች አሏቸው። ከዚህ በተረፈ ደግሞ በመጽሐፍ ደግሞ ማንበብ ለሚፈልግ ለንባብ በሚመች መልኩ በማስረጃ የታጨቁ መጽሐፎቹንም ደግሞ አበርክተዋል። በሌላ ነገር እንኳን መደገፉ ቀርቶ ሌላ ነገር ማመቻቸት ቀርቶ ትምህርቱን ተጠቃሚ እንድንሆን ፎሎ ማድረግ እንኳን የለብንም። ሱብሃንአላህ በጣም ያሳዝናል። ሙስሊሞች የት ላይ ነን የሚለውን ነገር በተለይ ሚዲያ ላይ ያለን ሰዎች የት ላይ ነን የሚለውን ነገር በደንብ ማሰብና ማስተዋል ይጠበቅብናል። ተራ ግለሰብ የራሱን ህይወቱን እንደዚህ ሆኜ እንደዚህ ወጥቼ እንደዚህ አድርጌ የሚለውን ነገር ስንትና ስንት ሺህ ሰው ላይቭ ላይ ይከታተለዋል። ስለ ዲኑ የሚያስተምረውን ኡስታዝ ዱንያም አኺራም ፈላህ የሚወጣበትን ጉዳይ የሚያስተምረውን ኡስታዝ ግን የሚከታተሉት ምናልባት 100-200 ሰዎች ብቻ ናቸው። እኔ በጣም ብዙ ጊዜ ተጠራጥሬ ነበር። ይሄ ነገር የኡስታዝ ወሒድ አካውንት ነው አይደለም እያልኩኝ አንዳንዴ በሱ የተከፈተም የመሰለኝ አንፎሎ እያደረኩ እንደገና መልሼም ፎሎ እያደረኩት ነበር። ማለት 160 ሺህ 180 ሺህ ምናምን እንዴት የኡስታዝ ወሒድ ይሆናል የሚለው በጣም ገርሞኝ ነበር። ወላሂ እውነቴን ነው። የጠበቅኩት ቢያንስ ከ1 ሚሊዮን በላይ ይሆናል። እንደው አነሰ ከተባለ 900-800 ሺህ አካባቢ የኡስታዝ ወሒድን ጠብቄ ነበር። 160 180 200 እንኳን ያልገባ በዚህ መልኩ ለዲኑ ለሙስሊሙ የሚለፋን አካል እንዴት ፎሎ አድርገን እንኳን መከታተል ያቅተናል? ፎሎ በማድረጋችን ከኛ የሚቆርጥብን ሳንቲም ነገር እኮ የለውም። ስለዚህ ሙስሊሞች እባካችሁ በተለይ በንጽጽር ዘርፍ ላይ የሚሰሩ ወንድሞቻችን አልহামዱሊላህ ከየትኛውም አይነት ውዥንብር ነፃ የሆኑ ትክክለኛውን ተውሂድ የተረዱ በትክክለኛው የነብዩ ሰለላሁ ዐለይሂ ወሰለም ሱና ላይ በቻሉት አቅምም ደግሞ ለመጓዝ የሚጥሩ ጥሩ ወንድሞቻችን ኡስታዞቻችን ናቸው። አላህ በዚህ ታላቅ የዳዕዋ መስመር ላይ በንጽጽር ዘርፍ ላይ ሰዎችን ከኩፍር ጨለማ ወደ ኢስላም ብርሃን በማምጣት መንገድ ላይ የሾማቸውና በዚህ ላይ ትልቅ እንቅስቃሴን እንዲያደርጉ ያደረጋቸው ኡስታዞቻችን ወንድሞቻችን ከየትኛውም የጥመት አንጃ ውዥንብር የጸዱ ቁርአንና ሐዲስን በትክክለኛው መልኩ ተረድተው እያስተላለፉ ያሉ ወንድሞቻችን ናቸው። በተለይ ደግሞ ኡስታዝ ወሒድ አሁን ላይ ላሉ ንጽጽር ዘርፍ ላይ ለሚሰሩ ወንድሞች ትልቅ መሪ እንዳባትም መካሪ የሆነ ታላቅ ኡስታዝ ነው። የሱም ቤት እንግዲህ ይሄ ነው ተብሏል። 180 ሺህ ምናምን ነው። ከሆነ ይሄንኑ ፎሎ አድርጉ፣ ካልሆነ ደግሞ ትክክለኛውን አካውንት ሜንሽን አድርጉልን። ወሰላሙ አለይኩም ወራህመቱላህ።